ከህይወታቸው ወጥቼም ያለው ነገር እያያችሁ ነው። እንደገና ደግሞ ይቅርታ ለመጠየቅም ሲሄድ ደግሞ እኔ በመኖሬ ምንም ደስተኛ አልነበሩም። በኋላ ነገሩ እንደተፈጠረ አይነት ነገር እየሆነ ነው ማለት ከዚህ በፊት ያለው ነገር ሳይነሳ ከዚህ በፊት የተፈጠረው ነገር መቅዲ ከኔ በፊት የመጣችው መቅዲንም እንደዚህ ያህል ነገሮች አልከረረባትም። ያ ማለት በቃ ከበፊት ጀምሮ ይስጣሉበትን ነገር በቃ ሄርሜላ ከመጣች በኋላ ሄርሜላ መንስኤው እየተባለ ነውና በሰዎች በዚህ ያህል ከገባው እኔ አብርሽን ፍለጋ ነው እንጂ ሌላ ምንም ኢየሱስ ነው። እስካሁን በጣም ተረጋግቼ የሚለው ነው እንዳደረከው ነገር ቢሆን ሰማኝ። ይሄ ቪዲዮ ለሄርሜላ ነው፣ ለሄርሜላ አድርሷት። ይሄ ቪዲዮ በደንብ ጉድ እየተያዙብሽ ነው። አብርሽና ሩታ በደንብ አድርገው እየታዝናኑብሽ ሙድ እየያዙብሽ ነው። ትናንትና በተለቀቀው ቪዲዮ በደንብ ይሄን ያጋለጠ ነው። ሌላው ደግሞ መጥቶ የሄርሜላ ፍቅረኛ ሁሉንም መረጃ አውጥቷል። ስላለው ጉዳይ ስላለው መረጃ እንግዲህ በዝርዝር ለእናንተ ይዤላችሁ መጥቻለሁ። ፍቅረኛዋ ጋር እንግዲህ የተሰማ አዲስ መረጃ ለሱ ነው ማሰማችኋለሁ። ግን በጣም ያዝናናንና በትናንትናው ዕለት የአብርሃምና የሩታ ከባድ ጥምረት ድብቅ ሴኩሪቲ የሆነውን ጥምረት አይተናል። ስለሱ ምንናገር ይሆናል። በቅድሚያ ግን ስለ ፍቅረኛዋ አንዳንድ ነገሮችን ይዘን መተናል ማለት ነው። ሁሉም ነገር ትሰሙታላችሁ ማለት ነው። ጉዳዩ ማለት ነው አሁን ጉዳዩ የሄርሜላ እና አብርሃም የሩታ ጉዳይ ሆኖ ብቻ አይደለም እኮ። ግን እንደው እውነትን እንነጋገር ከተባለ ይሄ ነገር በምንድን ነው የሚያበቃው? ይሄ ነገር በምንድን ነው? ብዙዎቻችሁ ጥያቄ ነው እና አሁን ደግሞ የተሰማው ነገር በጣም ይገርማል። የሄርሜላ የቀድሞ ፍቅረኛ በጣም እየለመናት ነው ያለው፣ በጣም አብዝቶ ካለችበት ነገር። ለምን ሁለቱ ላይለያዩ እሷ ላይ በቃ በደንብ አድርጎ ሞድ እየያዙባት ነበር። እኔ በጣም እየተዝናናው ነበር። እንዲሁም በሱ ቪዲዮ እንዴት ሪያክት እንዳላረኩ አላቅም። ግን የቀድሞ ፍቅረኛዋ መጥቶ በጣም ተሰምቶት፣ በተለይ ሰሞኑን እየታየው ባለው በእሷ ሁኔታ ተሰምቶት እንግዲህ እኔ የምለውን ሰው አግኝቶት እንግዲህ ለማነጋገር ሞክሯል ማለት ነው። እና ልጁ በጣም በቃ ስሜቱ ተነክቷል በሄርሜላ ጉዳይ። እና ፕሊዝ ይሄን ነገር አድርሷት። ሄርሜላ የምታይ ከሆነ የቀድሞ ፍቅረኛዋ በሚገባው ቋንቋ ነው በቃ ስላለችበት ሁኔታ ረድቶ። አዎ እርግጥም ደግሞ ትክክል ነው። አብርሃም እና ሩታ በደንብ ሙድ እየያዙባት ነው፣ በደንብ እየተላጡባት ነው ልጅቷ ላይ። እና በቃ አሁን ላይ እኔ ምንም እንትን የሚል ነገር የለም። እኔ ኦዲየንሱንም ማለት ነው ሩታ ልጇን ወሰደች ሩታ እንዲያደረገች ሳይሆን በደንብ አድርጎ በቃ በደንብ እንትን እያሉ እየተላጡባት ነው። እንዳያችሁ ትናንትና ተመልከቱ እንዴት ሙድ እንደሚይዙባት። እሷ ትብሰለሰላለች ከኋላ ሆና ማለት ነው፣ አምርራ ማለት ነው። እና ፍቅር እውር ነው ብቻ ሳይሆን እንደ ሄርሜላ አይነቱ ደግሞ በቃ በእንደዚህ አይነት አሳፋሪ ሁኔታ ደግሞ የሚሸኝበት ሁኔታ ነው እየተፈጠረ ያለው። እና እኔ እንዲሁም አሳዝናኛለች። በቃ በዚህ ልክ እንደዚህ ሆና ሳያት እኔ የእውነት እና የሰው ወደጅ የሚለው ዘፈን ለእሷ በጣም ትክክለኛው ቦታ ነው ያገኘው። እና እንዳያቸዋት ቁጭ ብላ ስትብሰለስል ነበር። እና ከዚህ ቪዲዮ በፊት ነው እሱ ሁኔታውን ተረድቶ የኔን ሰው እንግዲህ አግኝቶት ስላለው ነገር ባካቸው አሳውቁልኝ፣ እኔም ስልክ አታነሳልኝም፣ ስልክ እንቀይራለች፣ ግን ያለችበት ሁኔታ ጥሩ ስላልሆነ ፕሊስ ወደ ሚዲያው ግድ መምጣት አለብኝ እና እኔ ወዳታለሁ፣ አሁንም እዛው ጠብቃታለሁ እስከምትመለስ ድረስ አለሁኝ እና እነሱ እንትን እያሉባት ነው ምናምን ብሏል። ስለዚህ እስኪ እንስማውና ከዛ በኋላ ያለውን ነገር በደንብ አድርገን እናወራበታለን። ሄሎ ሄሎ፣ እና እንዴት ነው? ሰላም ነው? እንዴት ነው ቦስ? የት ነው የተገናኛችሁት? የሆነች ቦታ በሰው አግኝቼው ነበር። እሺ ምንድን ነው? እስኪ የተፈጠረውን ሙሉን አስረዳኝ። ቆይ አንዴ ሪከርድን ቼክ ላድርገው። እስኪ ጀምር። እስኪ ያው ሪከርድ እንግዲህ እያደረኩ ነው እንደተለመደው። እሺ ያው በቃ በጣም ሳገኘው በጣም ደበሬ ስሜት ሰበኝ ተጎድቷል። በጣም ቃላቱ የለኝም። ኧረ እባክህ በእውነት ምንድን ነው? ቀድሞ ምን ትተዋወቁ ያውቅ ነበር ወይንስ እንዴት ነው? ማለት በምን መልኩ ነው ሊያገኘ የቻለው? እስኪ ንገረኝ እሱን መጀመሪያ። ያው ስለ ከሰው በሰው ስልኬን አግኝቶ ነው መሰለኝ። እሺ በቃ አገኘኝ። እንደውም ያንተንም ስልኩን ላሰጥቻለሁ። ኦኬ የሱን አድራሻ አለ ወይስ? አይ አድራሻው እንኳን አሁን የለኝም። እንዳልኩ በሰው ስላገኘሁት ይደውልልሃል ብዬ ስልኩን ሰጥቻለሁ። ያንተን ስልክ ሰጥቻ ለሱ ሰጥቻለሁ። ምንድነው ማለት የረጅም ጊዜ ፍቅረኛዋ ነው? አዎ። እሺ ምንድነው ያለ? እስኪ ያለው ማለት እንደተባለኛ ነው። ግን ማለት አሁን ካሱ ጋር ያወራችሁትን ነገር
አሁን ወደ ሚዲያ መተህ ስትናገር አንዳንድ ሰው ደስ አይለውምና ፍቃደኛ ነው ለዚህ ነገር ፍቃድ ነው ጠይቀው? አዎ እንደውም ይሄ ሰው ይስማልኝ ብሎኝ ነው ነገረኝ። ላገባ ኧረ እባክህ እሺ በእውነት የሆነ ብቻ ማድረግ አልቻልኩም ምናምን እያለኝ ነው። በቃ ከምልህ በላይ ነው የተጎዳው ስሜቱ። ይከብዳል እኮ አንዳንድ ነገሮች እኮ እንደዚህ አይነት ይከብዳል በጣም። እሺ ያው እንዳለኝ ከሆነ ገባህ እነሱ አያዋጧትም ኦልሬዲ ለህዝቡ አይታወቅ እንጂ እሷ በጣም እየተጎዳች ያለች ልጅ ናት። በመሀል ይስተካከሙባል ነው ዞሮ እነሱ ሊገናኙ እሷ እየተጎዳች ነው። አዎ እኛም እኮ ግልጽ ተናግረናል ገባህ? ዞሮ ምንም እንትን ይበልም ከፊልም ዘቅም ቢል እነሱ መልሶ አንድ ላይ መሆናቸው አይቀርም። ይሄ እኮ እውነታ ነው ገባህ? እኛም ደግሞ እንዲሆኑ እንፈልጋለን። ሁለተኛም ኦዲየንሱ የሚፈልገውና ልጅቷ ትናንትናም ራሱ በትናንትናው ቪዲዮ ላይ ካየ ኦሬዲ የሚሰማት ስሜት በእርግጠኝነት ይታወቃል። እነሱ ኦሬዲ እየቀለዱ ነው ገባ አይደለ? ስሜታቸው አሁንም አንድ ላይ እንትን እያሉ ነው ገባ? ለተመልካቹ እንትን ይበሉት እንጂ ይፈላልጋሉ ገባ? ካንገት በላይ እና የምታየውን ነገር ገና አላረጋገጠችም። ምንድነው ፍቅር አውሯታል። እኔ ምን እንደሆነ አላቅም። ከሱ ጋር እንትን ያላት ማለት ነው አውሯታል። ኦሬዲ እኮ ራሷን አታውቅም ልጅቷ ይመስለኛል። አሁን ከነሱ ጋር ከመጣሽ በኋላ ነው አይደለ የተወቹ ወይንስ ቀድሞም ነው የተባሉት? አይ በቃ እነሱ ጋር መቅረብ ሲጀምር ነው ያው አብረው መታየት ምናምን መራራቅ የጀመሩት። ኧረ እባክህ አዎ በጣም የሚያሳዝን ነው። በስማ ለምን ያው እሺ ቀባህ በቃ መጥቶ ብዙ ነገር ብሎኛል። ይጎዳታል። እነሱ ኦሬዲ መልሶ ሊታረቁ ነገር እሷ መሀል ላይ ትቀራለች ምናምን በቃ አላ ብዙ ነገር ብሎኛል ከመለ በላይ። አሁን እሱ ዝግጁ ነው እሷ ማለት እኛ በምንችለው መልኩ ገባ አይደለ? ቢያንስ ወደ ኋላ ተመልሳ ተረጋግታ ነገሩን እንድታስብ በምንችለው መልኩ መልእክት እናስተላልፋለን። አጠገባም ያሉ ሰዎች እንዲነግሯት። በተለይ እህቷ አግሬሲቭ ነች። ከኔ ጋር አንግባባም ካወቅ በጣም ስሜታዊ ነች። እኔ ከምል በላይ ነው። በቃ ከሷ ጋር እየተጣላን ያለ ነው ማለት ነው። እና ተደጋጋሚ ጊዜም እኔ ላገኛት ሞክሬ ነበር የሚገርም ነገር እና ላገኛት በጣም ተደጋጋሚ ጊዜ ሞክሬ በፍጹም እንትን ልትል አልቻለችም። ልትያዝልኝ አልቻለችም። ላገኛት አልቻልኩም ገባ? እና እኔም እንደዚሁ ማገኘው እንትኑን ከኦዲየንሱ ነው ገባ አይደለ? አንዳንድ ኦዲየንስ ያደርሱኛል መረጃውን ምኑን ስለሚያደርሱኝ ከኦዲየንሱ ነው። ከዛ አግኝቻት በስልክ ራሱ አንዳንዴ ትደውልና ይኸውላችሁ እቴ እውነት አላት ትላለች። አንዳንዴ ተሳድባ ትዘጋለች። አንዳንዴ ደግሞ ከእቴ ራሱ ረዱ ምናምን ትላለች ገባ? እና የሚገርምህ የእነሱ ፍቅርና የእነሱ ትዳር ብዙዎች እንደምሳሌ አድርገው ቴሌቪዥን ላይ ከፍታ ያዩታል ገባ? ስለዚህ አንዱ ያንዱን እያየ ያንዱን ተግባር ያደርጋል። አንዱ ያንዱን እንደዚህ ያደርጋል ገባ? እኛ ደግሞ ይሄ ነገር ተገቢ አይደለም እያል በመናቀርበው ነገር ይሄ ነገር ትክክል አይደለም ለሌላውም በመናቀርበው ነገር ገባ አይደለ? ያቺ ደስተኛ አይደለችም እህትየው ማለት ነው። ትመጣና እዚህ ጋር ያለውን ነገር ታፈርሳለች። እና እውነት ለመናገር በምንችለው አቅም በምንችለው ሁሉ ይሄን እንዲቆምና እንዲስተካከል እኛ እናደርጋለን። እሱ ዝግጁ ከሆነ እሱን እንግዲህ እኛውን መግፋት የምንችለው አቅም ያለን መግፋት የምንችለው እሱን ነው። እሱ ላይ ነው ጫና ማሳደር የምንችለው ማለት ነው። ስለዚህ አንተ በደንብ አድርገህ ያዘውና ፍቃደኛ ከሆነ በስልክ ምናምን አይደለም በአካል አግኝተህ ነው በአካል ተገናኝተህ ችግር የለም እናመቻቻለን ነገር ባይን ይገባል ይባላል እና በአካል አግኝተህ ነው የምንችለውን ሁሉ ብናደርግ ጥሩ ነው። ግን በግልጽ እስኪ ስሜቱን አንተ ከሱ የተረዳው ስሜቱ ምንድን ነው? መቀጠል ይፈልጋል ወይንስ የጎዳት ነው ማለት ነው? የማንስ ፍቅርም አለ አሁን እሱ ጋር አለ ገባ? በቃ ያልወጣ ገና አለ ፍቅር አለ ገባ? ይሄ መቀጠል የሚፈልጉት ነገር ነው። እሱ ገና በቃ ያልጨረሱ ነገር አለ ምናምን እና እሷ ጋር ምናምን እያለ ተሸውዳ እንጂ እሷም እንደዚህ እንትን ብላ አይደለም በቃ ደከና አይደለም ምናምን እና የሆነ ነገር ሆናም ሊሆን ይችላል ገባህ? አናውቅም። እዚህ ጋር ከጀርባ ሌላ ነገር ሊኖር ይችላል። ኦሬዲ ከነሱ ጋር ስትሆን የተወቹ አዎ ይሄን ነገር ገባህ? ልጁ ጋር በደንብ ስልኩን ሰጥቷለሁ ሊደውልልኝ ይችላል ወይም በቃል እናገኘውና
በጣም ያሳዝናል። እና ማለት ብዙ ጊዜ የሆኗቸው ነበር ማለት ነው አብረው የቆዩት? አዎ እንዴ 1-2 አመት ምናምን ሆኗቸዋል እኮ 4 ቀን ገባ። አዎ መለየት የጀመሩትም ያው ስለ ከነሱ ጋር ገንዘቡ ምናምን ዝነው ሲመጣ ነው እንጂ 1-2 አመት ምናምን በጣም አብረው የቆዩ ፍቅረኛሞች ናቸው። በጣም ይገርማል። እሺ እና በቃ እንደተባለው ገባ እሱ እስከመጨረሻው ይጠብቃታሉ ምናምን እያለ በጣም ይገርማል። አሁንም እሱ ጋር ፍቅር አለ ማለት ነው፣ ይፈልጋታል። አሁን ትክክል ነው። እሱ ጋር ያለው ነገር እንግዲህ ያው ከእሷ ነው የመጣው ማለት ነው። አሁን ምን ላይ ማለት እሱ እንግዲህ ልጅቷ አሁን ስሜታዊ ሆናለች ኦልሬዲ። እንግዲህ ከባድ ነው። ስለዚህ እኔ አንድ ላይ እንደሚሆኑ በእርግጠኝነት መናገር እንችላለን። ግን ልጅቷ አሁንም ራሷን የምትጎዳው እንዳላትም እሷም መታየቷን ታስተካክል ይሻላል። በጣም የሚያሳዝን ነው። ኤኒዌይስ በቃ ቴንኪው። አዲስ ነገር ካለ ስልኩን እንዲደውልልኝ አድርግ። በአካል ይሻላል። በአካል ተገናኝተን እንትን እንላለን። እሺ ቴንኪው። ምን ማለት ይቻላል እንግዲህ እንደሰማችሁት ነው። እና ብዙ ነገር ላይ አጓጉል እየሆነች ያለችው እየተጎዳች ያለችው እሷ ነች። እና በእንደዚህ አይነት ብሎ እሷን የሚለውጥ ነገር እሷን የሚጠቅም ነገር ነው እዚህ ላይ እየተናገርን ያለ ነው እንጂ ክፋት ኖሮን አይደለም። የምታሽቃብጡ ሰዎች እዚህ መታችሁ የምትሳደቡ እናንተ ምን አገባችሁ? የራሳችሁን ህይወት እናንተ የራሳችሁን ህይወት ስለማትኖሩ እኮ ነው በማያገባችሁ ገብታችሁ እንደዚህ አይነት ኮሜንት የምትሰጡት። እኛም ሀሳብ እየሰጠን በምንሰጠው ሀሳብም እየተከፈለን ያለው። ስለዚህ ብዙዎቻችሁ እንደዚህ አይነት ሀሳብ ያላችሁ ራሳችሁን አርቁበት፣ ራሳችሁን ተመልከቱበት እንጂ ሰው ላይ እንትን ለማድረግ አትሞክሩ። እኛ አልፈረንም። ነገር ግን የሁለቱ ህይወት እንዲስተካከል በጣም እየተመኘን ነው። ግን በትናንትናው ዕለት ግን በጣም ፈን እያደረገን እያዝናናን የተመለከተ ነው። ኤኒዌይስ ያለው ነገር ይሄን ይመስላል። ወዳቸዋለሁ ውድ ቤተሰቦቼ። ሄርሜላ በደንብ ሙድ እየተያዘብሽ እየተቀለደብሽ ነው ያለው። ይሄን ወቂ በደንብ እየተቀለደብሽ ነው ያለው። ይሄን ማለት እንፈልጋለን። ባይ